አቶ አምነንና ቤሌን ቀለበት ሊያደርጉ ነው። ባለፈው ሳምንት እንደምናስታውሰው አቶ አምነን በጣም ተናዶና ተበሳይቶ እናቱን ከቤት እጇን ይዞ አስወጥቷት ነበር። በዛ ጊዜ በክፉ ጊዜውም በደጉ ጊዜውም ብሌን አብረው ሆና እንደዚህ ልክ አይደለም፣ እናትህን እንዲህ ማድረግ አልነበረብህም። እናቴን እኔ ለደቂቃ ባገኘኋትና ምንም ብታደርገኝ ይቅርታ ባደረግኩላት ስለ እሷ የህይወት ታሪክ ሙሉውን ትነግረዋለች። እኔ እናቴን አላቃትም ከፎቶዋ በቀር፣ ነገር ግን ፎቶዋም ያጽናናኛል። ባለፈው ሳምንት ራሴን እንደሳትኩኝ ፎቶዋ ጠፍቶብኝ አንተ ጋር እንደሆነ እንኳ ሳላቅ ያልፈለግኩበት ቦታ የለም። ፎቶዋን እንኳ ከጎኔ ሲሆን በህይወትና ወይም አጠገቢ ያለች ይሰማኛል። ስለዚህ እናትህ ምንም ያክል ብታጠፋም በዚህ መልኩ ግን እናትህ ልትቀጣት አይገባም በማለት ትነግረዋለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። እንደ ሰዓት አቆጣጠራችሁ ማለት ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ቤሌን ማታ ላይ እናቷን ይዛ ወይም የእናቷን ፎቶ ይዛ ውጭ ላይ ቁጭ ብላ ንፋስ የመቀበል ልምድ አላት። ከዛም ትንሽ ከመሸ በኋላ ወደ ቤት ስትገባ ግን አቶ አምነንና ጄሪ ቁጭ ብለው ወይም ሳሎን ብቻቸውን ነበሩ። ስታያቸው በጣም ደንግጣ በጣም ይቅርታ፣ እኔ እዚህ እንዳላችሁ አላወቅኩም ነበረ፣ በጣም ነው ይቅርታ የምጠይቀው እና አስደነገሽን እኮ በማለት ስጮህባትም እሱም አይኗን እያየ በፍቅር ምን እንደሚላግራ ገብቶት ከእሷ ጋር መሆኑ አሳፍሮት፣ ነገር ግን ያደረገው ነገር በጣም ስህተት እንደሆነ እየገባውም ነገር ግን ስህተቱን ለማረም ዛሬም ስህተቱን እያረመ እንዳልሆነ ይገባዋል። ምንም ቢሆን ጄሪ ምንም መናገር አልፈለገም። አቶ አምነን ጸጥ ብሎ ወደ ክፍሏ እንድትሄድ ያደርጋታል። ክፍሏም ሄዳ የእናቷን ፎቶ ስቅስቅ ብላ እያያዘ ታለቅሳለች። ምንድነው ይች ልጅ የሚያስለቅሳት በማለት አቶ አምነን በጣም ግራ ገብቶታል። ፎቶዋንም ባለፈው ስለሰጣት ግን ማናት ብሎ በፎቶ ወይም በስልኩ ፎቶ አንስቶት ነበረ። እሱም ፎቶ እያየ ይቺ ሴት ማናት፣ ለብሌንስ ምንድናት በማለት ታሪኩን ለመጠየቅ ይወስናል። ከእናቱ ጋር ይሄ ሳጋጥመው ነበረ እሷም ሙሉ ታሪኳን የነገረችው። ከዛም ባለፈም ወይዘሮ ጄሪ ደስታ በሽታ የሆነባት ደስ ብሏት ሳያልቅ ገና ካሁኑ ከእናቶ ጋር በተሰኘው ጦርነት ግራ ገብቷታል። እሱም መምረጡ መጀመሪያም ልክ እንዳልሆነ ገብቶታል። ነገር ግን ምንም ቢሆን እሷ ስለምታናድደውና በሆኑም ባልሆነም ስለምትፈታተነው በጣም ስለተበሳጨባት ወይም ለወይዘሮ ዛሃራ እሱ እኮ ጄሪ መርጧል፣ ማታ የፍቅር ሲጫወቱ ሳሎን እንደውም መጥቼ ረበሽኳቸው በማለት ለወይዘሮ ዛሃራ ስታወራ ስለሰማን ይህን ውሳኔ ወሰነው። ነገር ግን በሯ ላይ እየቆመ ምን እያሰበ እንደሆነ ወይም ምን አይነት ስህተት እንደሰራ ምን ሆኜ ነው ምን ነክቶኝ ነው እያለ ዛሬም ግራ ይገባዋል። ሲፈን በዚህ በኩል ወረቀቱን ማን እንደቀየረባት ግራ ገብቷታል። እሷም ወረቀቱን ተጠቅማ ወይም የእናቱን ሚስጥር አውቃ በእናቱ ሚስጥር መሰረት አስፈራርታ በግድም ሆነ በግድም የዛ ቤት እመቤትና የዛ ቤት ንግስት ነበር መሆን የምትፈልገው። ነገር ግን ባልታሰበ ሁኔታ መርሲ ያን ወረቀት ቀይራባት 10 ገለባብጣ ብታነበውም ነገር ግን ምንም ሚስጥር ሳይሆን ዝም ብሎ ወረቀት መሆኑን አግኝታለች። ይቺ ሾካ ካለ ትንሽ ቀደመች በማለት ግን አሁንስ ምን ላድርግ በማለት ምክንያቱም ወይዘሮ የአምነን እናት እኔ እዚህ ቤት ስትኖሩ ያልኩት እኔ ነኝ፣ ስለዚህ ሂዱ የምለው እኔ ነኝ፣ እኔ እስካልፈቀድኩ ድረስ ማንም ሰው እንዳይሄድ ስላለች በዛም መሰረት ሲፈን ወደ ብሌን ጋር ሄዳ እንዲህ በማለት ይውልሽ እዚህ ቤት የመጣንበት እኔም ሆነ አንቺም አላማችንን ማሳካት አለብን። የኔን ተይኝ፣ ነገር ግን ለአንቺ መልካም ምኞት እመኝልሻለሁ ብትላትም ነገር ግን ጓደኛ ሆነው ቢተባበሩ መልካም እንደሆነ ሲፈን ደጋግማ ብነግራትም የማንም ሰው ጓደኛ መሆን ስለማልፈልግ በድጋሚ መልካም ምኞቴን እነግርሻለሁ በማለት ወይዘሮ ብሌን ካጠገቧ ጋር ትሄዳለች። መርሲ ቁጭ ብላ ንፋስ እየተቀበለች እያለ የወትሮ ስራዋን ደግሞ ወይዘሮ ዛሃራ እየጠረገች እያለ ግቢውን
ድንገት የወንድሟ ልጅ ከላይ እየመጣ እንደሆነ ስታይም እንዴት እኔ ንፋስ ልቀበል ውጭ ብወጣ አቧራ በአቧራ ታደርጊኛለሽ? እኔ እኮ ጉልት ሄደሽ የምትገዢውን ልብስ አይደለም የምለብሰው ብራንድ የሆነ ሽቶና ብራንድ የሆነ ልብስ ነው የምለብሰው እያለች ስትል ይሰማታል። እሱም ምንድን እየተፈጠረ ነው ዝህ ቢላትም ይኸውልህ ወንድሜ ልጅ እኔ ንፋስ ልቀበል ብመጣ ነገር ግን ወይዘሮ ዛሃራ አቧራ ትናበንብኛለች ብትለው ወይዘሮ ዛሃራ ልክ አላደረግሽም ድጋሜ እንዳይደገም ሲላትም አቶ አምነን በጣም ይቅርታ በማለት ወይዘሮ ዛሃራ ለአቶ አምነን ይቅርታዋን ታደርጋለች። አክስቴ አንቺም እሷም ስራዋን ትስራ አንቺም ወደ ውስጥ ግቢ በማለት ወደ ውስጥ እንድትገባ ያዛታል። ቁርስ እራታቸውን እየበሉ ቁጭ ብለው ሁሉም በተሰበሰቡበት ሾርባ ቆንጆ ሾርባ ስሩልኝ ብሎ ስለደወለ ነበረና አቶ አምነን ሾርባውን የሰራችው ቤሌን ነበረች። ቤሌን ስሪ ሳትባል ወይዘሮ ዛሃራን ስራ ግዢ ስለተባለች ብቻ ነበር ያን ያደረገችው። ነገር ግን ሾርባውን ሰርታ ወደ ተኩሽና ዞር ስትል ወይዘሮ መርሲ ጫውን አምጥታ ነስንሳባት ነበረ። እሷም አገር ሰላም ነው ብላ ያው የሰራችው እንደነበረ ስላወቀች ቀጥ ብሎ ነበር የቀረበው። ነገር ግን አቶ አምነን ሾርባውን ሲቀምሰው በጣም ይበሳጫል። እማዬ ምንድን ነው ይላታል። እሷም ምን ሆንክ ልጄ ስትለው ጫው እኮ በአካፋ ነው እንዴ ጨመራችሁ ሲልም በጣም ይቅርታ ብላ ወይዘሮ ዛሃራን ጠርታ የሆነውን ነገር ሁሉ ትነግራታለች። ቤሌንም ምን ነኝ የሰራሁት እሷ አልሰራችም በማለት ትነግራቸዋለች። እሱም በጣም ተቆጥቶ እንዲህ ይላታል። እኔ ምልሽ እዚህ ቤት የመጣሽው እኮ ለእኔ አጋር ለመሆን እንጂ እኔን ለማበሳጨት አይደለም። ለምንድን ነው የምትፈታተኝ? በማለት መልስ ይሰጣል። እኔ አውቄ ይህን ነገር አላደረግኩም ሲለት ወይም አስቤ አይደለም ስትለው አንቺ ምንድን ነው የምታስቢው? ምንስ ማሰብ ትችያለሽ? ጭንቅላትሽን እንዲሆኑ እንዲ ተሸክመሽ ካላሰብሽበትና ካልተጠቀምሽበት ለአንቺ ሸክምና ድካም ነው የሚሆነው። ስለዚህ ተጠቀሚበት በማለት እራቱን ጥሎ ይወጣል። ወይዘሮ መርሲም ስራዋን ስለምታቅም ለእናቱ ምን እንደሚወድ ንገሪኝና እኔ ልስራለት ስትላትም አያስፈልግም በማለት ወይዘሮ ዛሃራ ቶሎ ምግቡን ቀይራ እንዲበሉ ታደርጋለች። ምግባቸውንም ከጨረሱ በኋላ እንዲወትሮ እሱ በጣም ተበሳጭቶ ስለነበረ በረንዳ ላይ ቁጭ ብሎ ወይም ታች መናፈሻ ውስጥ ቁጭ ብሎ መጠጥ እየጠጣ ነበር። እሷም እንዲወትሮ የእናቷን ፎቶ ይዛ በመስኮት ብቅ ብላ በረንዳ ላይ ነበረች። አሁንም ይች ልጅ እየተፈታተነች ነው በማለት እልክ ቢጤ ይዘዋል። እሷ ግን አውቃ እንዳልሆነ በደጋጋሚ ብትነግረውም ወይም ፍርሃት በተሞላበት ብትነግረውም እሱ ግን ሊሰማት አልቻለም። ነገር ግን የሰው ልጅ መጨረሻው ነውና ባለፈው ሳምንት ወይም እናቱ ባደረገችው ግፍ መሰረት ወይም ሌላ ልጅ እንዳላት ስለደበቀችው በዛ ተበሳይቶ ስለነበረ ብቸኝነት ተሰምቶት ስለ ልጁ ጸባይ ደግሞ ወይም የልጇን ጸባይ ከሀስካባ ስለነገረቻት ወይዘሮ ብሌን ያንን ተጠቅማ አድናንን ወይም አምነንን ማጽናናት ጀምራለች። ማንም ሰው ሊያጽናና ያልቻለውን አምነን ግን በቤሌን ቃላቶች መጽናናት ችሏል። እንደዛ አይነት ሴት ናት እንዴ ብሎ እስከሚያስብ ድረስ ቤሌን አውቃ ሳይሆን የእሷ እንዲሆን ሳይሆን ነገር ግን መልካምነቷና ወይም አንድ ሰው ማድረግ ያለበትን ያድርግ በምትለው ወይም ከጄሪ ለመቀማት ሳይሆን ነገር ግን ብቻውን ሆኖ ወይም እሱ ምላሱ እንጂ ልቡ ንጹህ ነው በማለት ባለፈው ሳምንት ለወይዘሮ ዛሃራ እንደነገረቻት፣ ስለዚህ እሱን ማጽናናቱን ተይዟለች። በዚህ በኩል ሲፈን ተቃጥላለች። ምክንያቱም እሷም ልጇን ባለፈ እናቷንም መጠቀም ትፈልግ ነበረ። ነገር ግን መረጃውን ይዛ ገንዘብ ለመቀበል ብትፈልግም ነገር ግን መረጃውን ደግሞ ወይዘሮ ሜርሲ ስላጠፋችባት ግራ ገብቷታል። ከዛ ተቤት ባዶ እጇን መውጣቷም እጅጉን አንገብግቧታል። በመጨረሻም ወይዘሮ ቢሌንና አቶ አምነን ውድና የተከበራችሁ ቤተሰቦች ድር ድራማ ክፍል 6 ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ።